ተይ አትቆጪ ስትቆጪ ታስፈራለሽ እኔ እኮ ፍቃዱን የከለከልኩሽ አንቺ ሳትኖሪ ስትቀሪ ስራ ሁሉ ስለሚያስጠላኝ እሸቱ እቻለም እኮ የተፈጠረችው አንተን ብቻ ለማስደሰት አይደለም ሁሉም ሰው የራሱ የሆነ ታሪክና ህይወት አለው ቀድሜ ነግሬሃለሁ ካንተ ጋር አይደለም ከማንንም ጋር ህይወት የማልጀምርበት የራሴ የሆነ ምክንያት አለ በምን አይነት ቋንቋ ብነግርህ ነው የሚገባ አንቺማ ባል ሳትፈልጊ ቀርተሽ አይመስለኝም በዚህ አመልሽ ከማን ጋር ተስማምተሽ ትኖሪያለሽ ከቤት ውጣልኝ እኔና አቤል በፍቅር 4 አመት ከሆነን በኋላ 2 አመት ሞላኝ እጂ ከዛ አቤል አባቴን ካላስተዋወቅሽ እያለ ሲጨቀጭቀኝ ተነስተን ዘካሪያስ ይባላልና የአቤል አባት ነው ሶስና ማግባት ሰውየውን ነበር እንጂ ልጁን ተተሽ አባትየውን አግቢ አንተ ደግሞ ለኔ አስባ መስሎ እንዲሁ ምን አይነቷ ቅሌታም ሴት ነሽ በይ ታጨሳለች ሲመሽላት ደግሞ ታጠጣለች እና ይችን እንዴት እናቴ ብዬ ላስተዋውቃችሁ ዛሬ እንኳን የመጣሁት ባለፈው እንደ ቀልድ ያወራነው ጉዳይ በቁም ነገር እንድናወራበት ነው ቆይ ሰውየውን ከትዳሩ አፋተሽ ጥበሹ ነው ምትል ምን ታፋጨዋለሽ መጀመሪያም ቢሆን እሱ የተፋታ ሰው እኮ ነው የት ሆነ ነው እዚህ ነው ምን ነው አያት ጋር መሄድ አለበት ለምንድን ነው የሚሄደው አያት ታማለች የግድ አጠገቧ ሰው ያስፈልጋታል እሺ ምን ፈልጋ ስለ ሮማን ጉዳይ ላናግር ነው የመጣሁት የቷ ሮማን እዚህ እናንተ ጋር የምትሰራው እወዳታለሁ ስለምትላት ሮማን እና የልጅነት ፍቅረኛዬ ነች የመጀመሪያዬ ሮማን ቆማ እንድትቀር ያደረኳት እኔ ነኝ ደስተኛ ህይወት እንዳትመራ ያደረኳት እኔ ነኝ ተናግረ ሞታል ሚያለው አመዳም ደሃ ነው ይርጣ በስም አውቃለሁ ቃል ኪዳን እባላለሁ አሹ ስላንቺ ብዙ ጊዜ ያወራኛል ለነገሩ እኔም አሹ ብዙ ጊዜ ስላንተ ይነግረኛል ስላገኘው ደስ ብሎኛል ስላገኘዋችሁ ደስ ብሎኛል ሰው ብዙ ጊዜ በጊዜ መግባት ነው ለምደችው ኦኬ ቀርታ ሰመዲ ባትሆን ነው ማንንም አይቀርመኝም መነጋገር ስላለብን ነው የመጣሁት ምንድነው የምንነጋገረው ይቅርታሽን እፈልጋለሁ ደግሜማ ላይ ከሆነ ይቅርታ አደርግልሃለሁ ግን በምንም አይነት መልኩ ላይ አልፈልግም የምልሽን እሺ ካልሽ አይደለም እኔን ጫማ ያረፈበትን የግሬን አሻራ እንኳን አታየው ምንድነው አንድ የቀረ ዘሬን የእህቴን ልጅ እንደስም ፍቀጅልኝ ማን ነው የንግስት ቤት ነው አዎ የንግስት ውይ ይሄ ቤት ፍለጋ በመልክት ስለነበር የተነገረኝ ስንቱ ቤት አቋቋት መሰለሽ በዚህ ነው ሃይ አንቺ አውሬ ቀርሽ ደግሞ አንተ ቀረህ ዜድዬ አንተ መኖር ምንም ጤና አልሰጠኝ ምንም ጥፋት ምን አስቸኮለ አሁን ሰማይ ቤት ስትሄድ መላእክቶች ነግረዋል ምን አስቸኮላ
ሰብለ ክፈቺ። ምንድነው የሰማሁት? ምን ሰማሽ? ሰብሌት አለች። አይዞሽ ማን ያሰረሽ? አላቃትም የሆነች ሴት ናት። ተነስዳኪ እንዴት ነህ? ሰላም ነው? እቺ ነገር ማግኘት እችላለሁ? እቺ ነገር ብዙ ጊዜ እኮ ፋርማሲ ውስጥ አትገኝም። እቺ ነገር የት ማግኘት እችላለሁ? መድኃኒት የሚቀሙ ሰዎች ወይ ደግሞ ትላልቅ ላቦራቶሪስ ካሉ ነው በስተቀር የምጠቁመኝ ሰው የለም። ዳጊ በጣም አስፈልጎኝ ነበር። ጠቁም ዳጊ ነው ስልክሽን ይሰጠኝ ብላ ደውለላት ተባበራች። በጣም ጥሩ ነው ማለት እንግዲህ ዳጊ በጣም ነው የማመሰግነው። እሺ አባቴ። ምን ሆነሃል ጥላሁን? ለምን አትሰማኝም? እሱን ልታገኙት አትችሉም። ሮማን፣ አዎ ሮማን እሷ ነች የላከችው። እሷን ፈልጉ። ጥላሁን ነግሬሃለሁ። የኔና ያንተ ወዳጅነት የሚገነባውም የሚፈርሰው እዚህ ላይ ነው። በተከበርኩበት ቢሮ እኮ ነው በጥፊ ያለኝ። እኔ ባለ ጉዳይ አለ የሥራ ሰው አለ ብዬ ነው እንጂ ቢሮ ውስጥ እኔ ለእሷ አንሺ አይደለም። በቃ ፈልጓት። እሺ ወይ ካልሆነ እኔ አንተ ቢሮ እመጣለሁ። እሺ ቻው። ሶስዬ ዋኔኔ አለሜ ዋኔኔ ይሻለኛል ዛሬ ስንዱ ሶስዬ ዋኔኔ እንዲሁ ነይ አለሜዋ ቱምባውን ጨርሰው እንዴ እንዲሁ ምን አይነት ፍርጃ ነው እንደው ዛሬ አይ ሶሲ ዝና
እንዴት የማታውቂውን ሰው ዝም ብለሽ ታስገቢያለሽ? ሙዝና ጁስ ይዛ ሳያት ጠያቂ ነበር የመሰለችኝ። ደግሞ እኮ ንግስት የለችም ወይ ብላ ነው ወሬውን የጀመረችው። ሙዝና ጁስ ስለያዘችና ንግስት የለችም ወይ ብለሽ ተጠይቀች ብቻ ዝም ብለሽ ማስገባት አለብሽ እንዴ? ደግሞስ ምን ነገር ቢፈጠር ማታውቂው ሰው ከመጣ ደውለሽ አሳውቂኝ ብዬ ስንት ጊዜ ነው ያስጠነቀቅኩሽ? ለነገሩ እኮ አንዳንዴ የማያስታውቅ ነገር ይፈጠራል። አሁን ለጊዜው አልፏል። ከዚህ በኋላ ላለው መጠንቀቅ ነው። አንቺ ባድርሽለት እኮ አሁን ልትገለው ትችል ነበር። እሺ በሩን ቆልፊ ብዬ ሳላስጠነቀቅኩሽም ነበር? አዎ ሽንት የመጣ ስትል ነው። ዘይ ወሬኛ ጥፊ ከጠገቢያውን ደሞ ቆማተኛ እጂ። አንቺን ግን በጣም ነው የማመሰግንሽ። አንቺ ባድርሽለት ነው እኮ እንደምን ገላብኝ ነበር። አረ ምንም አይደል። ግን ወንድምሽን የሚፈልገው ሰው አለ ማለት ነው? አዎ ምን እንዳረጋቸው አላውቅም። ይሄው ምንም ባላረገው ነገር አልጋ ላይ ነው እኮ ያወሩት። አይዞሽ ንጹህ ሰው የበደለ ሰው ወዴት ይሄዳል ብለሽ ነው? በአንቺ ግቢ እኔ ገብቼ እሱ ላናግረው። አመሰግናለሁ። ዘመድ ለምን አትነግረኝም? ምንድነው የምነግርሽ? የተፈጠረውን ነገር ነው። ንግስት ምንም የተፈጠረ ነገር የለም። አንተ ምንም የተፈጠረ ነገር የለም ትላለህ። ተከራያና ሰብለ የሚነግሩኝ ነገር ደግሞ ሌላ ነው። ቆይ ከሁለቱ ሴቶች ንግግር ይልቅ አንተን ማመን ይመስላል እንዴ? እነሱ ጋር ምን እንደተፈጠረ አላውቅም። እኔ ጋር ግን ምንም የተፈጠረ ነገር የለም። አረ ሃሎ ንግስቲ፣ እንዴት ዋልክ? እንዴት ነሽ? ሁሉ ሰላም? ትንሽ ችግር ተፈጥሯል። የምን ችግር? ዛሬ ዘመድኩን ጋር አንዲት ሴት መጣ ነበር። ዘመድኩን ጋር? ምን አይነት ሴት? እኔ እንኳን ቤት ውስጥ አልነበርኩኝም፣ ግን የቤት ሰራተኛዬና ግቢ ውስጥ ያለች ተከራይ ግን በደንብ አይተዋታል። እሺ በቃ በፍጥነት እንመጣለን። ሁለቱንም ይዘሽ ጠብቂ። እሺ አመሰግናለሁ። ሃሎ መስፍን፣ እንዴት ነህ? የት ነው ያለኸው? በቃ መጣሁ። በፍጥነት ወደ ንግስቲ ጋር መሄድ አለብን። እሺ ቻው። ሶሲዬ ስጠብቅሽ ነበር ቆየሽ። ወደ አያቴ ዘንድ ሄጃለሁ። በዚህ ስልክ ደውይልኝ፣ ከሌለሽ ሚስኮል አድርጊልኝ እመልስልሻለሁ። ምን አይነት ነው መልኳ? የሆነ ጫፍጫፉ ነጭ ሆነ ረጅም ጸጉር ነው ያላት። ከለሯስ ምን አይነት ነው? የቀዳማ ነገር ነው። ወፈር ያለች? አዎ ሰውነቷ ሞላ ያለ ነው። ማን ነው መቶ ከባኞ ቤት የፈታሽ? አዲሷ ተከራያችን አለች አሁን? አዎ ክፍሏ ናት። ሂጂ ጥሪያት እስቲ። ሂጂና ጥሪያት።
ማን ነው ግን አንቺን ደውሎ የጠራሽ? ሰብለናት የደወለችልኝ። ንግስት እንደተነጋገርነው አንድ ሰው ማስቀመጥ ነበረብሽ። አዎ በርግጥ ተነጋግረን ነበር ግን ፈልጌ ስላጣው ነው። ነገሩ ሲፈጠር የት ነበርሽ? ክፍሌ ተኝቼ ነበር። እና እንዴት ወደዚህ ልትመጪ ያልሽ? ድምጽ ሰምቼ ነው የመጣሁት። የማንን ድምጽ ነበር የሰማሽው? የወንድና የሴት ድምጽ ከዚህ ከሳሎን። የሚሉት ይሰማሽ ነበር? የሚሉት አይሰማኝም ግን የሆነ ጭቅጭቅ የሚመስል ነገር ሰምቼ ነበር። ከዛ ስትመጪ ምን አጋጠመሽ? መጥቼ በሩን ሳንኳኳ በሩ ተዘግቶ ነበር። ከዛ እሱ ከፈተልኝ። ከሱ ሌላ ማንንም አላገኘሽም? ማንንም አላገኘውም ግን የሆነ ድምጽ ሰማውና ስገባ ባኞ ቤት ውስጥ እሷ ተስፋ ነበር። ከሁለቱ ሌላ ማንንም አልነበረም? ማንንም አልነበረም። እኔ ማንንም አላገኘውም። ቤቱ የጓሮ በር አለው እንዴ? አዎ አለው። እንደውም ስገባ ክፍት ሆኖ ነው ያገኘሁት። እሺ እናመሰግናለን። ለጊዜው ከዘመድኩን ጋር ብቻችንን ተው። ኦኬ ቴንክ ዩ። ዘመድኩን ባለፈው ያወራን ጊዜ የሆነ የደበከን ነገር እንዳለ አውቀናል። ከዚህ በኋላ ግን ባንደባበቅ ላንተም ሆነ ለኛ የተሻለ አይመስልም? ምንድነው የደበኳችሁ ነገር? ምን እያልከን ነው? እዚህ ድረስ መታ እስከምትገድልህ ድረስ ነው እንዴ የምትጠብቀው? ማለት ነው ዘመድኩን ቤዛን በደንብ ነው የምታውቃት። ለምን ልትደብቅላት እንደፈለክ ግን እስካሁን ድረስ ግልጽ አይደለም። ምናልባት ብታጋልጣት አንተን የሚያስጠይቅህ በጋራ የሰራችሁት ወንጀል ካለ ነገረን። ዘመድኩን ቤዛ እጅግ በጣም አደገኛ ሴት ነች። በየት በኩል መታ እንደምታጠቃህ አታውቅም። በዛ ላይ ደግሞ እኮ ራስን መከላከል የማትችልበት ደረጃ ላይ ነው ያለው። ምን እንደተፈጠረ ነገረን። በምንም መልኩ ልንረዳህ ዝግጁዎች ነን። እዚህ ማንም የመጣ ሰው የለም። እንዴ ታጠቅ ምን እያረክ ነው? መጣ እንዴ? ምን እባክህ እዚህ አንድ ፋይል አጣብቃለሁ ብዬ እሁ ፍለጋ ስበረብር ነው የመጣው። እሁ የት ዋን ተስቀምጥ እባክህ። በሩ እንዴ ከፈትከው? የሚገርም ሳልፍ ከፍተ ነበረ። ያላችሁ መስሎኝ ሲገባ ማንም የለም። እባክህ ቸኩላለሁ። እሁ የቱ ጋር ነው ያለው?
ለማንኛውም እሱ ጋር አይደለም የሚቀመጠው። አመሰግናለሁ። አንድ ሙሉ ቀን እንኳን ቢሰጠኝ በጭራሽ እዚህ ጋር ይሆናል ብዬ አላስብም ነበር። በጣም አመሰግናለሁ። መልካም ቀን። እርግጠኛ ነኝ ይሄ ራሷ አይደለም። ምን አስቸኩላ? ራሷ ቤዛ ናት። እርግጠኛ ነኝ ደግሞ ድምጼን ሰምታው ነው ወይም ደግሞ በሆነ ነገር አይታይ ነው በጓሮ በኩል ያመለጠችው። ግን ቆይ ከዘመድኩ ምንድነው የምትፈልገው? ጋሼ እንደነገረኝ በዘመድኩን የነፍስ ማጥፋት ስለተጠረጠረች ወይ ራሱ ዘመድኩ ለፖሊሶቹ መረጃ ሳይሰጥበት አሊያም ደግሞ ራሱ ሳያስገድላት ለመቅደም አስባ መሆን አለበት። ደግሞ እኮ አንደኛው ካርታጇ ገብቷል። ከዚህ በኋላ የዘመድኩ መኖር በጣም ስጋት እየሆነባት ነው የሚሄደው። እና እሺ ቆይ ምን ማድረግ ያለብን? ለአሁኑ ሰላም አድኗለች። በቀጣይ ግን የሆነ ነገር ማድረግ ያለብን ይመስለኛል። የምናደርገውን ነገር ከመወሰናችን በፊት መጀመሪያ ጋሼ ማናገር ይኖርብናል። ከዛሬ ጀምሮ የምትጠቀሙበት መኪና ይሄ ብቻ ይሆናል። ካሁን በፊት ተጠቀሙበት የነበረው ቀይ መኪና ቁልፉን እላዩ ላይ እንዳንጠለጠልክ በሩን ሳቆልፍ የድሮ ቤታችሁ በራፍ ላይ ታቆማለህ። አይንና ጆሮ እየበዛብን ስለሆነ ከእንግዲህ ወዲያ ጉዟችሁ ላይ ጥንቃቄ አድርጉ። ሌላውን ነገር ከጠቢቡ ጋር አውርተን ማንም ሰው ቢሆን ወደ ግል ጉዳይና ወደ ግል ስራዬ እንዲመጣብኝ አልፈልግም። ከመጣብኝ ግን የምወስነውን ውሳኔ በጸጋ መቀበል ይኖርበታል። ዛሬ ቀናል ማለት ነው። ታውቃለህ ይሄ መጽሐፍ ሳነብ ፋያ ምን እያሰብክ ነው? ምን አስባለሁ ብለህ ነው? የሆነ ያስጨነቀ ነገርም አለ። ከቅድም ጀምሮ እያየሁ ነው። ነው ደወለች። ማናት? አለቃ ነቻ። እሷ ስትደውል ነው እንደዚህ ሙድህ የሚቦካው። ኧረ አልደወለችም። እኔ ምን ፋይ ምን አድርጋ ነው እንደዚህ የምትፈራ? ምን ታረጋኛለች ብለህ ነው?
እርግጠኛ ነኝ ታላቂ ስለሆነች ነው ምናምን እንደማትለኝ። እኔ እኮ ወንድም ማለት ነው። የሆነ ምስጢርም አለ። ለምን አትነግረኝ? ምን አለበት ግን ብትረዳኝ? ምን አለበት እሺ ብትለኝ? ማለት ዛሬ ከቤት ካልወጣ በቃ ከፍተኛ ችግር ውስጥ ነው የምወድቀው። በእናትህ ፋያ እሺ በለኝ በእናትህ። እና እኔ ምን አገባኝ? ኧረ በእናትህ እህት የለም? እኔ እኮ ምንም አልፈልግም። በቃ ማለት ከቤት አውጥተህ በቃ አርቀህ እንድትጥልልኝ ብቻ ነው የምፈልገው። ሌላ ምንም አላስቸግርም። በእናትህ ፋያ ሴትዮ እንደዚህ የሚያስጨንቅሽ ከሆነ ለምን እንደናርገሽ አከፊም? አይ የምትይ ከሆነ ደግሞ ይሄው ይሄን ጨርሼልሻለሁ። የዚህን ከፊና ውልቅ በይ። እሺ ችግር የለም እከፍላለሁ። ያልከኝን እከፍላለሁ። ዛሬ ግን ቤት እንዲያድር አልፈልግም። እሺ በቃ አውጥተህ ጣልልኝ። እከፍላለሁ። እሺ ባልኩሽ የምትስማሚ ከሆነ ችግር የለውም። ዛሬ ማታ አውጥቼ እጥልልሻለሁ። እሺ አመሰግናለሁ። አንቺ ምን አባሽ ነው ያደረግሽው? አንተ ማን ነው አንቺ ያልከ የምታናገረው? ምን አስበሽ ነው? በቃ አሁን ዝም ብላ አትለፍልፍ። አሁን ምን ነግረን ብቻ ሰማኝ። ስማ ይሄ ከገደል ላይ የወረወርከውን ሰውዬ ይሄን ጊዜ ፖሊሶች ሬሳውን አግኝተውታል። ያላገኙት ገዳዩን ነው። ስለዚህ እኔ የማዝህን ነገር አንገትህን ደፍተህ የማትፈጽም ከሆነ እጅ ላይ ያለውን ሲዲ ለፖሊሶቹ አሳልፌ ሰጣቸውና ከትልቅ ልፋት ነው የምገላግላቸው። ተግባባ? ለካ ወደሽ አይደለም እንደዚህ አንገትሽን ደፍተሽ የምትኖር። በደንብ እኮ ነው ያስፈረመች። ወልጄ መሰለ ከዚያ መሰለ ቤት እዚህ 4 ቤት ውስጥ መሬት ላይ የምተኛው ትእዛዝ እኮ ነው። አንተ ግን ምን አይነት ጭካኔ ሴት ልጅ በእናትህ! ከሷ የባሰ ርኩስ እስኪመጣ ድረስ እንግዲህ አንገት መድፋት ነው።